ኤፍሬም ብዙ ጊዜ ስለ ህያብ ሲጠየቅ ምንድነው የሚመለሰው? እኔ ሞድጃ አይደለም እኔም ችግር ውስጥ ገብቻለሁኝ እያለ ያወራል። ይሄ ልጅ ማውራት አይሰለቸውም እና ማለት ነው። ነገር ግን ችግር ውስጥ ያለ የተገደደ ሰው በዚህ መልኩ ሊታይ አይችልም እና ይሄን ቪዲዮ አይታችሁ መስክሩ እስኪ እንዴት እንደሚያደርገው። ቁልት እኮ ነው የሚያደርገው ነው። ከልጅቷ ጋር እንደዚህ ፏ ያለ ቪዲዮ እየሰራ ምናምን ተገድጄ ነው ወድጃ አይደለም ሳልፈልግ ነው እያለ ያወራል ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ሰላምና ፍቅር በያላችሁበት ብዝት ተርፍ ይበልላችሁ ውድ ቤተሰብ። እንግዲህ ይሄ ቪዲዮ ይመሰክራል ኤፍሬም ምንም አይነት ተገዶ እንዳልሆነ። እንደውም ከዚህ ላይ ስታዩት የሚያመለክተው ከሱ የሚታየው ባህሪ ምንድነው? እፎይ ተመስገን ከህያብ ጋር በሰላም ተላቀኩኝ እንደዛ አይነት ነገር ነው። አያችሁ አይደለ የሚመስለው ማለት ነውና ምክንያቱም የተገደደ ሰው በምንም አይነት ወይ እንደዚህ ደስተኛ ሊሆን አይችልም ማለት ነው። የምሬ ነው። ከልጅቷም ጋር ሆኖ ራሱ ከፊቱ የሆነ ምልክት ያሳያል እንደተገደደ እንደተጨነቀ፣ የምርም ሰው ያስጨነቀው እንዳለ ይለያል። ግን ኤፍሬም ውሸቱን ነው። ይሄን መጠቀሚያ መንገድ ነው ያደረገው። ምክንያት ሰው እንዳይናደድበት። አንተ አልክም አላልክም በነገራችን ላይ ሰው እንደሆነ በጣም ነው የተነሳብ። በጣም ባለጌ ሰው ነህ። እና ይሄን ያልኩት ምንድነው በቃ ኤፍሬም ተገዶ እንዳልሆነ ግልጽ ነው። ውሸቱን ነው። በቃ ከሷ መለየት ስለፈለገ ገንዘብ ስለፈለገ ብቻ ነውና እንግዲህ ትናንትና ህያብ ከላዩ ላይ ውሃ ነው ያፈሰሰችበት እኮ ቾባ አደረገችበት። ደግ አደረግሽ። ከዛ ላይ ራሱ ማለት ነው ህያብዬ በጥፊያ እንዲወሉለሹ ቢሆን ኑሮ እኮ ጥሩ ነበር። ወይ ወደ ቀልቡ ይመለስ ነበር ወይ ደግሞ ካንቺ ፈጽሞ ይርቅ ነበር። በዙሪያሽ አሁንም ቢሆን እንደዚህ ሰብሯት እንደዚህ ከኔን እስከምትወስድ ድረስ አደርሷት በዙሪያዋ እየተልከሰከሰ ያለ ልጅ ነው። ከዙሪያዋ ሊጠፋ አልቻለም። ቢያንስ እንኳን ያለችበትን ህመሟን ያለችበትን ቁስሏን እንድታስታምም አልፈቀደላትም እኮ። ከሌ ደወለ ማንም ይደውል ምን አገባት እኮ። በቃ እሷ እኮ ችግሯ ከአንተ ጋር እንጂ ከእህቶች ጋር ከቤተሰቦች ጋር አይደለም አይደል እንዴ? ጭራሽ ስልክ ለምን አታነሽም ብሎ የረከስሽ ሰው ነሽ ይላል እንዴ? ኧረ ድፍረቱ ግን ይሄ ልጅ የምሬን በጣም አይነ ወጣ ድፍረት ነው ያለው። የወረደ የረከሰ ሰው ቢኖር አንተ ነህ እኮ ኤፍሬም። እንዴት እሷን የረከሽ ክብረ ቢስ ነሽ ትላታለህ? ማነው ፍቅርን ረግጦ ገንዘብ ፈልጎ የሄደው? ስለዚህ ክብር የወረደው አንተ ነህ። እውነት ክብረ ቢስ የሆንከው አንተ ነህ። በጣም ነው የቀለልከው። ህያብዬ ደግሞ ማለት ነው የኔ ቆንጆ ውይ እናቴ አንቺ ፈገግታሽ ራሱ አጠግቦ ያድራል። እግዚአብሔርን አምላችሁ በጣም የተለየ ፈገግታ እኮ ነው ያላት ህያብና። ስለዚህ በዚህ የሆነ ጭቃ በሆነ ሰው እንደዚህ ልትበሳጭ አይገባሽም። የበለጠው ይመጣል። ከምሬ ነው። የረከሰው ሲሄድ የበለጠው ይመጣል። ስለዚህ ምን ጊዜም ቢሆን ከህይወታችን የሚወጡ ነገሮች የረከሱ ናቸው። ከምሬ እኮ ነው። እና ኤፍሬም አሁን ተወደድኩ ብሎ ተፈቀርኩ ብሎ ነው እንደዚህ አፉን ሊከፍትባት የፈለገው። እንደገና በሱ ምክንያት ስንት ነገር ሆና ማለት ነው። እና ሲጀመር እህቱ ደወለች አልደወለች ምን ይፈጠራል ከዚህ በኋላ እንዴ? ዋናው ኦሪጂናል ተብዬው ልቧን ሰባብራት ከሄደ የእህቱ ወሬ ምን ይሰራላት አለ ህያብ ማለት። ለምንድን ነው የምትደውልላት? በምን አይነት ነገር ልታረጋጋት ነው? ተረጋጊ ኤፍሬም ጠብቂው፣ ችግር ውስጥ ሆኖ ነው ተስፋ እንዳትቆርጭ ምናምን ብላ እንደገና ተስፋ ልትሰጣት ነው የምትደውለው። እኔ እሱ አደዋውል ራሱ እኮ አልገባኝም። እና ምክንያቱም የሴት ልብ መጫወቻ አይደለም እንዴ? አንድ እየሰበሩ አንድ እየገደሉ አንድ እያዳኑ መኖር የለም። ልኩን ይይዛል ማለት ነው። ህያብ ደግሞ እዚህ በኋላ ጠንከር በይ፣ ቆመሽ አሳየው። እግዚአብሔርን በእግርሽ ቆመሽ አሳየው። የበለጥሽ ሆነሽ ማለት ነው። ጀግና ሴት፣ ጠንካራ ሴት ሆነሽ እሱን የሚያስንቅ ሰው ማምጣት አለብሽ። ይሄን የምታደርጊ ደግሞ በልክ ምናምን ተነሳስተሽ ሳይሆን ላንቺ የሚሆንሽን ሰው በትክክለኛ ህይወትሽ መምረጥ አለብሽ። ይሄ ሲጀምር ላንቺ የሚሆን አይደለም፣ አይመጥንሽም። ሲጀመር ደግሞ እሱን ብሎ ተፈላጊ ትልቅ ሰው እየደወለልሽ ትልቅ ሰው አክብሬ ያለ እኮ ማን ነው? ትልቅ ሰው ለምለም ነች። ጉዳዩዋ ካንተ ጋር እንጂ ከለምለም ጋር አይደለም። መጀመሪያ ደረጃ ማለት ሲጀመር ፍቅር አያያዝ የማትችሉ ከሆነ የሆነ ፍቅራችሁ በቶሎ የሚያልቅ ከሆነ ለምን ፍቅር ትጀምራላችሁ? ለምን ሴት ልጅ እንደዚህ ኃይለኛ ፍቅር ታስገቧታላችሁ? አብራችኋት የማዘልቁ ከሆነና የማያዛልቅ ማህበር በጠጅ ይጀመራል። ሲጀመር የማታዘልቁትን ነገር አብራችሁ የማትቀጥሉትን ነገር መጀመሪያ ላይ ዘሎ ቅብጥ ማለት፣ ቤተሰብ ማስተዋወቅ፣ ከዛም ከዚህ መግባት መውጣት መጨረሻችሁ ግን ይሄ ነው። በውሸት ሴትን ሰባብራችሁ መለያየት ሆነ የእናንተ ስራና። የህያብ እህት ግን በስማ በጣም ምርጥ እህት ነው ያለቻት። እግዚአብሔርን እንዴት እንደምትቆምላት እኮ ፈጣሪ ባንዱ ስትበደሉ ሰው ነው የሚያዘጋጅላችሁ ማለት ነው። እና ለህያብ እች ልጅ ባትኖር ኖሮ እኔ እንጃ ብቸኝነቱ ራሱ ይገላታል ብዬ አስባለሁና እህቷ በርቺ፣ በጣም ጠንካራ ነሽ። እንግዲህ እኔ እንደ ታናሽ እየሆንኩ ነው፣ ታላቆኝ ሳለ በጣም እየተንከባከበችኝ ነው እያለች ነው ማለት ነው። በጣም ትለያለች እህቷ። እና ኤፍሬም የምትባል ልጅ ማለት ነው ድጋሜ ሄደ ከህያብ ላይ አፍህን እንዳትከፍት ሲያስጠላ። የምሬ ነው። አፍ ሲከፈት ጭንቅላት ይታያል ይባላል
እና ባዶ ጭንቅላት እንደሆንክ ነው ያው ትናንትና የተረዳሁት። ማለት በራሱ ነገሮችን አመሰቃቅሎ እንደገና ህያብን አፉን አውጥቶ እኮ ማለት እርካሽ ሰው ነሽ አለ እኮ፣ ክብረ ቢስ ሰው ነሽ አላት ማለት ነው። ምኗ ላይ ነው ክብረ ቢስ ሰው የሆነችው? ቆይ እሷ ስለተረገጠች ስለተጫወትክባት፣ በፍቅሯ ላይ ስለቀለድክባት ነው ክብረ ቢስ የሆነችው? ክብረ ቢስ የሆንከውማ አንተ ነህ ባለጌ። መሄድ የፈለገን ሰው በምንም ሊያቆሙት አይችሉም። ግን ደግሞ ያልሆነ ታሪክ ፈጥሮ መለያየቱ ለምን አስፈለገ? በቃ መሄድ ከፈለገ እኮ መሄድ ነው። አንድ ሴት ልጅ የምሬ ነው ከሷ ጋር እንድትሆን የሆነ አስራ ልትይዛ አትችልም። በፍቅር ካልሆነ ደግሞ በግዴታ ማንም አብሮ የሚኖር የለምና በስነ ስርዓቱ ተግባብታችሁ ተነጋግራችሁ በቃ የኔ ፍቅር ላንቺ ያለኝ ፍቅር አልቋል እና እንለያይ ብትላት እኮ ኖርማል ነገር ነው። በቃ ብትሰበርበትም ብትጎዳበትም ያው ቁርጧን አውቃ ትለይ ነበር። አንተ በደፈናው ዝም ብለህ ተነስተሽ ውጭ ብለሃት እንደገና ደግሞ አሁን አፈልት ከፍት ፈለክና ህያብ ቆንጅዬ ማለት ነው። በርቺ፣ አንቺ ዩቲዩብሽን ስሪ፣ ጠንከር በይ። የተሻለ ወደፊት ስላዘጋጀልሽ ነው ፈጣሪ በዚህ የፈተነሽ። ደግሞ ፈጣሪ የሚፈትነን ያንን ፈተና እንደምንወጣው ስለሚያውቅ ነውና ይሄን ፈተና እንደምትወጪው በቅርቡ ደህና እንደምትሆኝ ተስፋ አደርጋለሁ። ያ ምርጥ የሆነ ፈገግታሽ እንደሚመለስ። አንዳንድ ከንቱ የሆኑ ሰዎች የሰውን ደስታ እንመልሳለን ምናምን ብለው ከሰው ህይወት ይገቡና ያንን ያለውን ደስታ ያጠፉባቸዋል ማለት ነው። ለማንኛውም በርቺልኝ እህቴ።